አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም 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 የቻናሌ ውድ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን ደህና ናችሁ? ዛሬ በአዲስ ነገር ነው የመጣሁት እና እንዴት ናችሁ? ሰብስክራይብ አርጉኝ ብላችሁ በቃ የሆነ ተላመዳችሁት አይደለ? ለማንኛውም እስኪ ይሄን ቪዲዮ አይተን እንመለስ። እና ይህንን ይመስላል ማለት ነው። እንግዲህ የኛ ነገር የዚህ እጣ ነው የሚደርሰን። እኛ እዚህ ሀገር ስንኖር የተውሶ እቃ አለ አይደለ? እንደ የተውሶ እቃ ነን። የተውሶ እቃ እንኳ ተሰብስ ያኔ ታጥቦ ይመለሳል። አያችኋት እች ልጅ ድንገቱን ከነ ዩኒፎርሟ ነው ያስወጣቻት። ከነ ዩኒፎርሟ ባጸዳችበት ልብሷ ሳትታጠብ ሳትቀይር ማለት ነው። አንዳንድ መጥፎ ቤት አለና እንደ ሁሉም አንድ አይነት አይደለም። ነገር ግን እነሱ ነገር ሲፈልጉ ያው ናቸው፣ አንድ አይነት ናቸው። ጥሩ ናት ዛሬ ጥሩ ናት ብላችሁ ነገ ሌላ ናት። እነሱ ላይ ጥሩ እምነት የላችሁ። እኔ አንዴ ምን አለ ይመስላችሁ፣ ያክስቴ ልጅ ሳውዲ ነው እና ያለው እሱ በጣም ስለቆየ ያውቃቸዋል። እኔ አዲስ እንደመጣሁ አመት እንዲሆነኝ ነው። እንደው በጣም ጥሩ ሰው ናት ምናምን አልኩት። እነሱን ጥሩ ሰው ናቸው አትበይ። እነሱ ጥሩም አይደሉ መጥፎም አይደሉ፣ አይታመኑም። ጥሩ ናቸው ብለሽ አትመኒያቸው። ዝም ብለሽ አንቺ ያለብሽ ስራና ስራሽን መስራት ነው፣ መዘጋጀት ነው ያለብሽ። የሆነ ችግር ሲኖር አውጥተው ልብስ እንኳ ቀይሪ አይሉሽ የሚለኝ ነበር እና ዛሬ ያየሁት አሁን በዚች በልጅ በጣም እያለቀሰች ነበር። ሌላ ቪዲዮ ነበር ያየሁት። በጣም ወይኔ እያለች እያለቀሰች፣ እንዲያውም ቪዲዮ እየቀረጿት ነበረ እና ከባድ ነው። እኔ ምስኪን አሁን እንትኔ ከበቴ እንዳለ ልብስ ነው ቁም ሳጥኑ። ሻንጣ እንኳ የለኝም ወላይ ሻንጣ እንኳ አልገዛውም። አስቡት አሁን አንድ ቀን ውጭ ብትለኝ በፌስታል ነው በእንትን በዚህ በቆሻሻ በጥቁር ፌስታል ነው ተሸክሜ የምወጣው ማለት ነው። ምንም የተዘጋጀሁት ነገር የለም እና ከባድ ነው። በሰው ቤት ስንኖር የሆነ በቋፍ ትላለች አያቴ፣ የሆነ በቃ አስበንበት ነው መቀመጥ ያለብን። የሆነ መዘናጋት የለብንም። ከተዘናጋን ችግር ነው። የምንሄድበትን ለራሱ አናውቀውም። ግን ዝግጁ ጥንቁቅ ሆነን ከተቀመጥን፣ አንዳንድ ልጆች እኮ እንዲያውም ድንገቱን ሲያሳፍሯቸው በጣም ጥንቁቅ የሆኑ የተጠራጠሩ ልጆች ልክ ቦሌ እንዲያደረሷቸው፣ እዚህ የአየር ማረፊያ እንዲያደረሷቸው እጥፍ ብለው እንደገና ወደ ቢሮ ይሄዳሉ ማለት ነው። ስልክ ደውለው ታክሲ ይጠሩና ይሄዳሉ። ድንገቱን ደግሞ በቃ አይ እስከ 2 ዓመት እስከ 4 ዓመት ቁጭ ብላ እንደ ቤቷ ያሰበች ሰራተኛ ደግሞ ተነ ዩኒፎርም አውጥታ ስትጥላ ተነ ዩኒፎርም አዲስ አበባ ትገባለች። ማሰብ እንኳን አትችልም። ድንገቱ ስለሆነ እንትን የምትላት ማለት ነው። ከባድ ነው። አስበን መቀመጥ ነው የሰው ቤት። እንግዲህ ምን ይደረጋል። አላህ ጥሩ ነገር ሰጥቶን ሀገራችንን የምንገባ ያድርገን። እነሱንም ስደተኛ አድርጎ ወደኛ ያምጣልን ነው የምለው። ያው ግፍ አንሰራቸውም፣ ግን እናበላቸዋለን፣ እናጠጣቸዋለን። ኢንሻአላህ አልፎልን ኢትዮጵያ ሀገራችን ጥሩ ሆና እንግዲያ ተቀባይ ትሆናለች ብዬ አስባለሁኝ። ማን እንደ ሀገር ወላሂ ሀገር ላይ ዲሃ ሆን ምን ሆን ተከብረን አሁን ኢድ አሁን እንግዲህ የአመት በዓል ሰዓት አሁን እኛ የምንውለው መዋል ነው። ትንሽ የጠፉት ፈታ ይላሉ ይወጡና፣ ግን እኛ አሁን ኮንትራት ቤት የምንሰራ አሁን እኔ ኢድ ይሁን ረመዳን ፍች ይሁን አረፋ ይሁን አላውቀውም። በቃ ጠዋት የእንትን ሰዓት ማታ ጀምራለሁ የሚዘገጃጅ አዘጋጃለሁ። ጠዋት ደግሞ የሚዘጋጅ አለ፣ ያን አዘጋጃለሁ። በቃ ሳቀርብ፣ ሳነሳ፣ ሳጥብ፣ ስመልስ፣ ሳፈላ ቡና ምናምን እንደዛ ነው የሚዋለው።
ምንም የማውቀው ነገር የለም። እንትን ፍች ይሁን ምን ይሁን አመት በዓል ይሁን አይሁን እኔ አላውቀውም። አሁን ኢትዮጵያ እንዳለሁ እንጂ የማውቀው እዚህ እንዳለሁኝ አላውቅም። ነገር ግን አላህ ጤና ካደረገን ሀገራችን ስንገባ ሁሉም ይደርሳል። እዚህ ጋር አሁን እነሱን ለማኖር ወይም እነሱን ለመንከባከብ ሳይሆን ለብራችን ነው የመጣነው። ተሳዴን ነው ገንዘባትን ስለሆነ የመጣ ነው። ገንዘብን ለማግኘት ደግሞ ብዙ መስዋዕትነት ማሳለፍ አለብን። ብዙ ችግሮችን ማለፍ አለብን። ከችግር በኋላ ድሎት ስለሚመጣ በትዕግስት ካለፍነው ነገሮችን ማስተካከል እንችላለን። በህይወቱ የሚቸኩል ሰው ነው እስከ መጨረሻው እንደቸኮለ ህይወቱ ብስቁልቁል የሚለው ሁሌ ተመዲያን ቤት አይወጣም። ምክንያቱም በፕላን ስለማይሄድ ነገሮችን በእውቀት ስለማያስሄዱ ማለት ነው። ብዙዎቹ 4 አመት 6 አመት እያሉ እድሜያቸውን ገፍተው ይሄዳሉ። እና ይሄ ምንድነው? አላማን ያለማሰብ ማለት ነው። አላማን ካሰብን ቶሎ ስደተኛ ሆነን ወደ ሀገራችን ቶሎ አገይተን የሆነ ነገር ወደ ሀገራችን መግባት እንችላለን። ነገር ግን እኛ እዚህ ጋር መስራታችንን ወሩን ብቻ ነው እንጂ የምንቆጥረው ምን አለን እንዴት አለን ምን እያደረግን ነው ምን ላይ ነን ምን እያሰብን ነው ይሄንን አንገነዘብም። የዛ ችግር ስለሆነ አብዛኛም እንደዚህ ሴትዮ ሰዎቻችን ሲመጣባቸው አውጥተው ሲጥሉን ካናጸዳነው ልብስ እየተንጓተትን የምንሄደው የኛ መዳከም ነው። እኛ ንቁ ከሆንን እንነቃባቸዋለን። አንዳንዴ ሰው እኮ ሸር ሲያስብ ያስታውቃል። ነቄ መሆን አለባችሁ። እና ለዛሬ ይሄን ይመስላል። ሰላም ቆዩልኝ።